الحمد لله رب العالمين والصلاة والسلام صلى الله عليه وسلم. نعم. فصل بينه. وكل مائع ማለት ከውሃ ሌላ እርጣጥብ ነገሮች ማለት ነው። እርጣጥብ ማለት ከውሃ ሌላ ያሉ ፈሳሽ ነገሮች ማለት ነው። አይ خرج من السبيل ከሁለት መንገድ ይወጡ نجس ነጃሳ ናቸው ይላል። እንግዲህ ኢላ المني መንይ ሲቀር መንይ ግን እስቲንጃ አድርጎ ከተኛ ሰውየው መንይ ነጃሳ ነው ለማለት እንትን አይልም ማለት ነው። ለምንድን ነው ነጃሳ ያልሆነበት? የሰው የተፈጠረበት ማቴሪያሉ እዛው ስለሆነ ሰው ደግሞ ጧሃራ ነው ብለናል። hatta እንኳን በህይወቱ ሙቶ እንኳን ራሱ ወለቀድ ከረመና በኒ አደም ስላለ ሰው ጧሃራ ነው ካልነ በኋላ እንደገና የሱ የተሰራበት ማቴሪያሉ ነጃሳ ነው ለማለት አይመችም። ስለዚህ መንይ እስቲንጃ አድርጎ ከተኛ ሰውየው ኢህቲላም ቢሆን ወይም ግንኙነት ቢያደርግ ጧሃራ ነው። እርጣጥቡ መንይ ራሱ ጧሃራ ነው። ግን እስቲንጃ ሳያደርግ ሽንት እንደሸናው መንይ ከወጣ ጫፍ ላይ ይነጀሳል ማለት ነው። ከዚያ አንፃር እንጂ ካልሆነ በስተቀር መንይ ራሱ ጧሃራ ነው ማለት ነው። ማንኛው ሽንት አዎ መንይ የሴትም የወንድም ጧሃራ ነው። የሴትም የወንድም ጧሃራ ነው። ከግንኙነት በኋላ ያለ እርጣጥቡ ጧሃራ እስቲንጃ ካደረጉላቸው አዎ እስቲንጃ ካለለማ ይነጀሳል ተነጃጀሰ ማለት ነው። ስለዚህ ሙእሚን ደግሞ ያለ እስቲንጃ ይሄድ ሙእሚን ቢያንስ ውዱ አድርጎ ነው መንቀሳቀስ ያለበት። አለበለዚያ ዝቅተኛ ከሌላ ሃይማኖት የሚለየው ሙስሊም በመጸዳዳት ነው። ይሄ ሪጃሉን ይحبون ان يتطهروا ምንድነው መጀመሪያ እስቲንጃን አስቀድመው በድንጋይ ተጠቅመው ውሃ ተጠቅመው ያ ነው والله يحب المطهرين ያለው የቁርአን ሰዎች ነው ይባላል። በጽዳት ላይ በጣም አንደኛ ስለሆኑ እና ጽዳት የሙእሚን ባህሪ ነው። እንኳን ጅስሙን አካባቢውን ጸደ ነው የሚያደርገው ማለት ሙእሚን طهروا نظفوا أفنيتكم ولا تتشبهوا باليهود والنصارى النصارى በይሁዳ አትመሳሰሉ ቤታችሁን ጠረጉ አሻሻ አስወግዱ እንኳን የራሱን እንኳን የጥርሱን እንኳን የመጸዳጃ ቦታው ከዛ አንፃር ነው እስላም እንግዲህ በጧሃራ ይታወቃል። አሁን ግን ሌሎች ሃይማኖት ሌሎች ሰለጠን የሚሉ ሰው ቀምተውት ሌሎች ይተከሙበታል ማለት ነው። ለምን ንብረትህ ለምን አሳልፈህ ትሰጣለህ ነው። خرج من السبيل النجس ነጃሳ ነው። ስለዚህ ይታጠባል ማለት ነው። ኢላ መንይ ሲቀር መንይ ግን ተጨማሪ ነጃሳ ከሌለበት ጧሃራ ነው። መንይ ማለት የዘር ፈሳሽ ማለት ነው። አይ وغسل جميع الأبوال የሽንትን ዝርያ ሁሉ ማጠብ والأرواث የፋንዲያን ዘር ሁሉ واجب ግዴታ ነው ማለት ነው። ከነካህ ወይ አንተን ወይ ጨርቅህን ወይ ሰውነትህን ወይ መስገጃ ቦታውን ከነካ ማጠብ ግድ ነው ማለት ነው። ምክንያቱም ነጃሳና ሶላት ሙእሚን ማይሰግድ የለም። ነጃሳና ሶላት ደግሞ አይንና ፈር ናቸው አይመችም ነው ግዴታ ነው። አይ إلا بول الصبي የወንድ ልጅ ሽንት ሲቀር الذي ያ لم يأكل الطعام ምግብን ያልበላ فإنه እሱ يطهر ይጠራን برش الماء ጨምር عليه በሱ ላይ ውሃን በማርከፍከፍ ይጠራን ይላል። እንዴ ነብያችን ሰለላሁ ዐለይሂ ወሰለም ያው ይሄን አዘዋን ይغسሉ من بول الجارية ويرش من بول الغلام ስላሉ ማለት ነው። ዋናው ነገር እዚህ ዑለማዎች ሶስት መላምትን ያስቀምጣሉ። አንደኛ ወንድ ልጅ እንኳን አይደለም አባትየው ሴት እናት ምንድነው የወለድኩት ነው የምትለው ወልዳ ሴት ሲሏት አራዳህ ትላለች ራሷ እናቲቱ ወንድ ነው ሲሏት ትላለች ማለት ነው። እንግዲህ ጠቃሚውን አላህ ነው የሚያውቀው። ይሄ የበኒ አደም ራስ ሴት ራሷ ማለት ነው። ወንድ ሴት አስከታተለስተዎች ባሏ ጋር ይመጣላት ይምናምን ከዛ አንፃር ወንድ ላይ የሚሸከመው ይበዛል። አውፍ ተባለ ቀለል ተደረገ። ሴት ደግሞ እናቷ እህቷ በስተቀር የሚሸከማት ወይም አባቷ እንጂ ሌላ ይባላል። አንድ ሌላው ደግሞ የሴት ልጅ ሽንት ዘለግላጋ ነው በማርከፍከፍ አይጠራም ሸርጡን የሞላ በማጠብ እንጂ ይሄ በላቦራቶሪ ተረጋግጧል። ሁለት ሌላው ደግሞ የወንድ ልጅ መሽናው ሽንቷ ትንሽ ቀጭን እንደ ሲሪንጅ ናት። ብዙም የመጉዳት እድል አይኖራትም። ትን ብላ ከአንድ ቦታ ይማረፍ። የሴት ልጅ መውጫው ሰፊ ስለሆነ የባምባ ወጣት ስለሆነ ብዙ ቦታዎችን የመበከል የመነጀስ ቦታ ስላለው ከዚያ አንፃር ይታጠብ ነጃሳው የሚመር አይደለም። ይሄም ማለት ሶስት መላምቶች አሉ። ዞሮ መላምቱ ይቀመጥም አይቀመጥም ነብያችን ሰለላሁ ዐለይሂ ወሰለም ይታጠብ መታጠብ ይርከፍከፍ መርከፍከፍ ግን መላምቱ
ሊገጥም ይችላል የነብያችን ሰለላሁ ዐለይሂ ወሰለም ሙራድ ላይገጥም ይችላል እኛ ግን ያው ከተናገሩት በኋላ ያመጡት ጉዳይ ነው ይሄ ለምን ለሚለው ሎጂካዊ መልስ ነው ዞሮ ዞሮኛ ሎጂካዊ መልስ እንኳን ባናገኝ ወማአታኩም الرسول فخذوه وما نهاكم عنه فانتهوا ረሱል አለይሂ ሰላቱ ወሰለም ተናግረዋል እኛ ለምን የሚባል አቅም የለንም ማለት ነው ان آمنا بالله وبما جاء عن الله على مراد الله وآمنا برسول الله على مراد رسول الله بما جاء عن رسول الله على مراد رسول الله نعم ይሄ ነው ولا يعفى ይቅር አይባልም ከእንዳች ነገር ከነጃሳዎች إلا اليسير ሁለቱም ይቻላል إلا اليسير ትንሽ ሲቀር ከደምና ከመግል وما لا نفس له ለሱም ደም የሌለው ማለት ነው ነፍስ ማለት ደም ማለት ነው ለምን ደም ነፍስ ተብሎ ተጠራ የሚል ጥያቄ ቢነሳ ነፍስ ለምን ደም ተብሎ ተጠራ ቢባል لأن النفس لا تقوم إلا بالدم ነፍሲቱ ያለ ደም መቆም አትችልም ሰውየው ብዙ ደም ከለገሰ ይወድቃል በመጠኑ ካልለገሰ ሲሰጥ ለምሳሌ ማለት ነው ደም መሸጥ አይቻልም መለገሱ ግን ይቻላል ይላሉ ዑለማዎቹ መሸጥ حرام ነው የራስህ ንብረት አይደለም ያላህ የሰጠህ ነው መለገስ ይቻላል ነፍስ ለማትረፍ መሸጥ حرام ነው አንደኛ ነጃሳ ነው ሁለተኛ ሽጥ አልተባልክም የመኪታቡል በይ የምናየው ጉዳይ ይሆናል ኩላሊት ነቅሎ መሸጥ حرام ነው የራስህ ንብረት አይደለም አላህ ነው የተከለለ የራስ ውጫዊ ነገር ነው እንጂ የምትሸጠው የራስ እንደ ጨርቅህ አይደለም ኩላሊት አይበቃም ያው በይዕ ላይ ነው የሚመጣ ይሄ ሳኢለቱን ፈሳሽ ማለት ነው ኢንሴክት ዘአካላት የሚባሉት እቃ ውስጥ ውሃው ውስጥ ወድቀው ሲሞቱ እንደ ትንኝ እንደ ዝንብ ውሃውን አይነጅሱትም ወቅት ነበሩ ግን ይዕፋ ይቅር ይባላል ሃይ ፈሳሽ ደም የሌለው ፍጭ ብለ ዝም የሚለው ኢንሴክት ወይም ዘአቃላት ትናንሽ ወይም የጀርባ አጥንት የሌላቸው ማለት ነው የባዮሎጂ ትምህርት ነው እንግዲህ ባዮሎጂ ላይ የሚመደቡት አጥንት ያለውና አጥንት የሌላቸው እነዚህ ትናንሾቹ ናቸው ከንቆራሪት ጀምሮ ወደ ላይ አጥንት አለ አያ واذا وقع አይደለም ዋው የለውም اذا وقع ፈሳሽ ማለት ነው እንደ ሸቅ ዑዱሃ ሰንጠቅ ስታረጋት ፈሳሽ ደሙ ነው ፈሳሽ የሚባለው ነፍስ አይደለም አይ اذا وقع في الاناء በቃ ወደቀ ጊዜ በሱ የሞተ ጊዜ فانه እሱ አይነጅሰውም ነው ዞሮ ነብያችን ሰለላሁ ዐለይሂ ወሰለም ዝንብ እኮ ካንዲ ቃችሁ ውስጥ የገባ ጊዜ ስለከለከ ነው እሱ فليغمسه كله ሁሉንም መንከር ይችላል ከዛ ይጣለው አውጥቶ ከፈለገ ይጣጣው ከፈለገ ያፍሰው መጠጣት ይችላል እና ምክንያቱም ይሄን ይንከረው 100 ያልንበት ካንዱ ክንፉ መርዛለው ካንዲ ክንፉ ፈዋሻለው ፖዚቲቭ እና ኔጌቲቭ አለው ማለት ነው ሁለት ክንፉ ደሞ ዝንብ ሲወርቅ እንዲህ ብሎ ነው የሚወርቀው እንደ ሚግ 27 ጀት እንደዚህ ብሎ ነው የሚወርቀው ለተንኮሉ ማለት ነው ሰው እንግዲህ አላህ Subhanahu Wa Ta'ala እባብን ለመንደፍ ነው የሰራው ንብን ደሞ ማር ለመስራት ነው እንግዲህ ለምን خلقካ ይባላል ስለዚህ እሱ ስራው ይሄው ስለሆነ ቆሻሻ ማራባት ስለሆነ ሲያራባ እናንተ ደግሞ ዜሮን በዜሮ ለማጣፋት ንከሩትና ተጠቀሙት ምግብ ስለሌለ ያኔ ያችን አይኗን እያየ ወተቷል እሱ ሲገባብህ እንዳደፈው ራብ እንዳሞት ለማለት ነው አለመጠጣትም በበተ ነው እና አንዳንድ ይሁዶች ይሄን ሐዲስ ለመንቀፍ እንትን ይላሉ በጣም ግራና ቀኝ ሲሉ ነበር መልስ ተሰጥቷቸዋል አይ እንስሳ ሁሉም ጧሂሩን ጧሃራ ነው ማለት ነው እንስሳ አላህ እዚህ ዓለም ውስጥ ሲፈጥር ሁሉም ፍጥረት ጧሃራ ነው በህይወት ይያለ ማለት ነው ጧሃራ ነው እንጂ ነጃሳ መጤ ስለሆነ ተብራርተዋን ትንሽ ናቸው እንግዲህ ጧሃራ አንካውንቴብል ነው በቃ ብዛት አለው በጣም ምን ቆጥሮ አሁን ነጃሳ ትንሽ ስለሆኑ ትንሽና ብዙ ነገር ሲመጣብህ አንተ የምትቆጥረው ትንሿን ቆጠር አድርገህ የተቀረ እንዲህ ያለ ነው የምትለው ማለት ነው እንጂ ያን የማይቆጥ ጤፍ ስቆጥራው ማለት ነው እንደዛ ማለት ነው እና ጧሃራ እንደ ጤፍ ነው አልቆቢስ ነው ነጃሳዎች ትንሽ ናቸው ያው ነደም እነዚህ ሊቆጥር ነው አየ ሹጃ አይደለም ሌላ ኪታብ ነው ተው እሱ ኪታብ አታያዙ ወይችን ያዙ ወይሱን ያዙ ይሄ አዲስ የታተመው እንት በጅታ ይፈጥርባችኋል አያ አንደኛ ራሱ ላይ ጠለው ነው ራሱ መጣል የለበትም ራሱ ከጣለውማ
ሙራድህን አላህ ያሳካልህ ነጃሳ ፈልጋለሁ እንዳለው ሰው ሜዳው ላይ ሄዶ እንደዛ ነው ማለት ነው እና ራሱ እንዳይጥለው ነው ራሱ እንዳይጥለው ሃያ إلا الكلب ውሻ ሲቀር አሳማ ወይም ከርከሮ ከሁለቱም የተወለደ ሲቀር አው من احدهما ወይም ከአንደኛቸው ሌላ እንስሳ ጋር ማለት ነው ለምን እነሱ ነጃሳ ናቸውና አው لحم خنزير فانه رجس ስላለ ማለት ነው ደግሞ የውሻ አለጋገ ደግሞ እጠቡ ስለተባለ ነው ሃያ በሐዲሱም በቁርአኑ والميتة كلها በክት ሁሉም ነጂሰቱን ነጃሳናት إلا السمك አሳ ሲቀር والجراد አንበጣ والأدم ሰው ሲቀር እና ሁለቱ ስጋቸው ይበላል አደም ይስጋው አይበላም ሙከረም ነው የበክት ሲባል የበኒ አደም በክት ሙህተረም ነው እያለም እንትን ብሎም ማለት ነው ወህለት ለና መይተታኒ ብለዋል ነብያችን ሰለላሁ ዐለይሂ ወሰለም ሁለት ህይወታቸውን ያጡ እንስሶች ተፈቅደውልናል ማን አንበጣና እሷ አሳ ማለት ነው እነሱ አሳ ነባሪውም ሆነ ትንሽቱም ሆነ አውተ መብላት ነው ዝም ብለው እና ይሄኛውም ደግሞ አደም ይወለቀድ ከረምና በኒ አደም ሰላለማ ሃይ ويغسل الإناء ቀይታጠባል من بلوغ الكلب ውሻ ከመልከፍ والخنزير አሳማ 7 مرات ሰባት ጊዜ አንደኛው ባፈር ያሳማው መልከፍ በውሻው ንጽጽር አድርገውት ነው እንጂ ሐዲስ የለውም ነጃሳ ነው ውሻው ሲለክፍ ታጠባን ሰባት ጊዜ በሐዲስ አለ የከርከሮው ቂያስ ነው እና እንግዲህ ቂያስ በንጽጽር ነው ማለት ነው ሃያ ويغسل ይታጠባል አንደኛው ባፈር ነው እንግዲህ من سائر النجاسات እሺ من سائر النجاسات ከነጃሳው ከሌሎች ነጃሳዎች ይታጠባል مرة واحدة አንድ ጊዜ እነሽንት እነሰገራ አንድ ጊዜ ሙልጭ አድርገህ ካጠብከው ስታጥብ መዋል የለብህም ነው ሃይ تأتي عليه በሱ ላይ የምታዳርስ በደንብ አድርጋ የምታዳርስ ነው እና እንግዲህ ካነት ሶላት 50 ነበረች ነጃሳ ማጠብም 7 ጊዜ ነበረ ሽንት ማጠብም 7 ጊዜ ነበረ ጀናባ ማጠብ 7 ጊዜ ነበር የበኑ እስራኤል ህግ ነው ይሄ ሽንት ማጠብም 7 ጊዜ ነበር ነብያችን ሰለላሁ ዐለይሂ ወሰለም አላህን ያው ሶላትን 50ውን ወደ 5 አስቀነሱ የጀናባ ተጥበት በአንድ ጊዜ ተካተተ የጨርቅ ደግሞ ሲነጀስ በአንድ ጊዜ ተካተተ አንድ ይበቂ መሆኑ ይሄው ሶላት ከ5 በታይ አይቀነስም ግን ያነ 7 የነበረው ወደ አንድ ይሄኛው ደግሞ በጣም የነጃሳው ተጥበት የበኑ እስራኤል እኮ ከተነጀሰ መቁረጥም ነበር ቆርጣህ ጣል ነው ደግሞ ወንጀል ሲወነጀል ለነብዩ ሄደህ መንገር ነው እንጂ ወደ አላህ ዳይሬክት ኦንላይን አልነበርኩም የነብዩ ኡመት ብቻ ነው እና ሲወነጀል ደግሞ አዳር መድራፈህ ላይ ቤቱ ላይ ከሌ እንዳለ ሰርቷን ብሎ ተጽፎ ይገኝበት ነበር በበኑ እስራኤል ፈዚሃ ገበና ለሁሉ ያነበር ከዛሬ አዳሩን በቃ ሲያተራመሳዱ የነብዩ ኡመት ግን ረቡን ገፉር ኡመቱ ሙዝሊበቱን ወረቡን ገፉር የሚል ታርጋ መለያ ተሰጣት ማለት ነው አይ والثلاثه ሶስት የመታጠቡ አፍዶሉ እጅግ ይበልጣል ነው አይ واذا تخللت الخمر ወይን ኸምረቱ ነው የሚለኝ እኔ ኸምሩ ነው ኸምረቱ የወይን ጠጅ ፈላይ ጊዜ ኸል የሆነሽ ጊዜ በራሷ ጧሃረት ትጠራለች ራሷ ፈዝ የኛ ሀገር ኸምር አይጠራም በራሱ እንደውም እየጨመረ ነው የሚሄደው አሲድ ይጨምራን እያሰከረ ነው የሚሄደው ይሄ አረቦቹ ከወይንና ከተምር ሸክ የሚሰራው ከሩጠብና ከዒነብ ሰዓት አለው ፈልቶ ሲያልቅ ኸል ነው የሚለው ቆምጣጤ ይባላል ዝም ብሎ እንትን ኸምር አያሰክርም የኛ ሀገር ደግሞ በጨመረ ቁጥር የማስከር ደረጃው እንትን ይያለ ነው የሚሄደው አሲዱ እየጨመረ ነው የሚሄደው ስለዚህ ኸል ይሆናል ከዛ በኋላ ነው መጀመሪያ መጥመቁ ምን አመጣው ነው መጀመሪያ ለምን ይጠመቃል ነው ጥያቄ አይ ከሆነ ግን ኸል ከሆነ ኸል ነው አይ وين خللت بتطرى خل بتدرج عندها ነገር በመጣል فيها በሷ ውስጥ ለም ተطهر አጠራ ምክንያቱም ኸምር ሆና ያያለ ቂጣ ይጨምሩባታል ቂጣው ኸምር ሆና ያያለ ተነጅሷል እሷ ኸል ስትሆን እሱ ዙሮ ይነጅሳታል ኸምር ሆና ነጃሳ ናት የሆነ ነገር ጣልክበት ኩፍ ብላ ፈልታ ጠራች የመጥራት እድላለው ስትጥልበት የሆነ ነገር እየፈላ ያለ የሆነ ፈርመንቴሽን እያደረገ ስትጥልበት የሆነ ነገር ጸጥ ብላ ፈልቶ ዝም ብላ ኸምር ሆና ገብቷን ያቂጣ ወይም ያን የወደቀ ነገር እዛ ላይ ወይም መቼ የተቸለሰበት ነገር ዙሮ እሷን ይነጅሳታል
ተያይዘው አለቁ ማለት ነው ተናነቁ አያ ወላ ላይ የገባው ባዕድ ነገር ነው ማለት ነው ቢነጅስ አው ሌላ ነገር ቂጣ ምናምን ይገባ ነው ተራሽ ካለ ሳይጠራ ነው እንጂ እንደ ኸምሩ ሆኖ ስትጨምርበት ነው አዎ ዙሮ ይነጀሳታል አሱ እሷ ስትጠራ እሱ ይነጀሳታል ዙሮ ዘወላ ተተለለት አይሰራ አያ اها لينو ويخرج يوጣ من الفرج ከሴት ብልት ثلاثه دماء ሶስት የደም ዝርያዎችን دم الحيض የወር አበባ ደም የመውለድ የበሽታ ደም الحيض የሐይድ ያልነው የቅድሙ هو الدم الخارج የሚወጣ ደም ነው من فرج المرأة ከሴት ብልት على سبيل الصحة በጤንነት መልክ ነው የመጀመሪያ ሲጀምራቸው ይደነግጡና ለእናታቸው ያዋያሉ ምንድነው ይሄ ነገር ይላሉ በጣም ይደነግጣሉ ችግር የለም እናይቱ ደግሞ ልምድ ስላላት ችግር የለም ምናምን ሁሉም አንድ ነገር አንድ ህፃን ልጅ ጥርሱን ሲፈልስ ይደነግጣል በቃ ለአባቱ ጥርሴ ምናምን ሁሉም እንደዚህ ያለ ነው የሚያድገው ማለት ነው ዞሮ ዞሮ በጤንነት መልክ ነው የበሽታ አይደለም እንጂ ደምን ያህል ነገር ዝም ብሎ ሲወጣ ለመጀመሪያ ያስፈራን ማለት ነው አይ من غير سبب ولاده ያለ መውለድ ምክንያት እና ያለ መውለድ ምክንያት ሲል የመውለድ ምክንያት የሆነው ኒፋስ ስለሚባል ግልጽ ነው ያው ወለውሁ መልኩ አስወዱ ይላል ሰዋድ ነበር የሚባለው አስወድ አይባልም ሰዋድ ነበር የሚባለው አስወድ ማለት ጥቁር ያለው ነገር የትንግሱ ስም ነው ሰዋድ ግን የከለሩ ስም ሰዋድ ነው የሚባለው ሰዋድ ሑምራ በያድ ዙርቃ ነው የሚባለው ግን እሳቸው ኹድራ ነው የሚባለው ወለውሁ ሰዋድ ነበር ትክክለኛው አረብኛ አስወድ ግን ባለ ጥቁር ማለት ነው ባለ ጥቁር አድጀክቲቭ ነው አስወድ የከለሩ ስም ግን ሰዋድ ሑምራ በያድ هكذا በአረብኛው ቋንቋ እንደዛ ነበር ዙሮ ተናግረውታን አላህ ይርሐሙል ሙአሊፍ አስወድ ሙህተዲሙን በጣም የጠቆረ ጥቅር ሻይ መሰለ ለዛም ተኳሳ ሲወጣ በጣም የሆነ ነገር የማቃጠል አላ ሲወጣ በጣም እንትላቸዋል ይፈልቀቅ ያደረገ የማቃጠል ባህር ያለው ማለት ተኳሳ ነው ማለት ይሄ እንግዲህ በእናታችን ሐዋ ጀነት ገብተው ሳለ እንደሚወራው እስራኤልም ሊሆን ይችላል እንትኑ ሲቀነጥሱት ደማ የጀነት ቀጣሉ ይሄ ስንደም ነው ይላሉ አላሁ አለም ደማ እንዳት በተቀነጥሱ ተብለዋል እንደህን እንዳደማሽ ያንቺን ማደማሽ ያለው ተዝር ማንዘርሽ አላት ደም ተጀመረ ይላሉ አላሁ አለም በصحته ብቻ ዞሮ ከሐዋ መጀመሩ የታወቀ በምን የሚጀመር በምን ማለት ነው ከእናታችን በናቱ ሐዋ እንግዲህ የሐዋ ሴቱ በዛው ሄዳል ማለት ነው ያደም ደግሞ ወንዱ ባደም ሄደው አገር አማን ነው ማለት ነው ሃያ የመውለድ ደም هو الدم በልንጅሻችን የኔ ያለኝ هو الخارج هو الدم الخارج የሚወጣ ደም ነው ከመውለድ ቀጥሎ አይ ንፋስ ያለው ነፍስን ቀጥሎ ስለሚወጣ ነው ነፍስ ይመራል እሱ ይቀጥላል ለዛም ነፍስ ጋር የተገናኘ ነው አይ والاستحاض ንፋስ ማለት ጀምዕ ነው ንፋሳ አንዷ ነች ንፋስ ለደም ይሆናል ለሴቶች ለብዙ ጀምዕ ሴቶች ይሆናል ንፋሳ ንፋስ ዑሸራ ዒሻር ንፋስ ለብዙ ሴቶችም ይሆናል ለወለዱት ለደሙም ይሆናል አሁን ለደሙ ነው ግን والاستحاضة هو الدم الخارج የሚወጣ ደም ነው ከሀይድ ቀን በቀናቶች በስተቀርና በንፋስ በስተቀር የሚወጣ ነው ይላል ዙሮ አንዲት ሴትዮ ነብያችን ሰለላሁ ዐለይሂ ወሰለም እኔ ሁሉ ጊዜ ደም ይወጣኛል አልጠራም ሶላት ልተው አለቻቸው አይ ሶላት አይተው ይሄ የጅማት መነካት ነው የውስጥ ከማህፀን ውስጥ በሽታ ነው ሀይድ አይደለም እና ሀይድ ሲመጣ ታውቂዋለሽ በመልክቱ በጠራኑ ሶላትን ተይ ዛስ ያበቃ ደግሞ ወደ ኢባዳሽ ግቢ ይሄ ተራውን ያልጠበቀ ይሄ ሀይድ ራሱ ያውቁታል ሴቶቹ ከማመልኩም ከሽታውም ከማማቁም ያውቁታል የሀይድ ሲመጣ ባህሪውን የተላበሰ ደም ሀይድ ሶላት አቁም ኢባዳ ከዚክር በስተቀር ያለው ይሄኛው የበሽታ ደም ግን የቻይና መርፌ ወይም የሚያስቀብሩት አለ ፈረንጆች ለራሳቸው የበለጸጉ የአፍሪካን ህዝብ ዘር እንዲቀንስና እነሱ ለመግዛት ይፈልጋሉና እነሱ ይራባሉ ይሁዶቹ መድኃኒት ግን ወደኛ ለከው እንትን ተመጣጣኝ የመውለድ መጠን ዘር የመቆጠብ ባቅማችሁ ሁለዱ ምናምን የሚል ነገር ይሰጣሉ
ይሄ በጣም መጥፎ አደጋ ነው። አንደኛ የማህፀን ካንሰር እየፈጠረ ነው ያለው። ከኔናው መጥፎ ሳይድ ኢፌክት አለው። መርፌው ሳይድ ኢፌክት አለው። ለኢባዳ በጣም ችግር ነው። ዘር መቆጠብ ደግሞ ወልደህ በዛው ሊቀር ይችላል። አንድ ወልደህ ስትጠቀም ያቺ ሴትዮ በዛው ሊቀር ይችላል። ስለዚህ እና ልጆች ድንገት ሊሞቱ ይችላሉ ከዛ አቆመ በኋላ እና በጣም ብዙ ነገሮች የጎንዮሽ ችግሮች አሉበት እና ሙስሊም ጠንካራ ከሳቢ መሆን አለበት። ጠንካራ መውለድ ያለበት የቂያማ ቀን ነብያችን ሰለላሁ ዐለይሂ ወሰለም ጥሩ ሐፊዘል ቁርአን ፈልጋለሁ ብለዋል። ብውለዱ ብለዋል። ይሄ በጣም አደጋ ነው። ስለዚህ አደጋውን ብንጠቀመው ቆንጆ ነው ለማለት ነው እና ከዛ አንፃር ነው እስቲሃዛ የሚመጣው የሀይድ መዛባት የሚመጣው በሽታ የሚመጣው የሰው እጅ ሲገባበት በብዛት የለም። የሰው እጅ ከገባበት ግን ሴቱ በጣም ትቸገራለች። ወንድ የራሱ ምን የሚቸገረው ጉዳይ የለም። ሴቶች ግን በጣም እየተቸገሩ ነው ያሉት እና እንደተፈጠረ ቢቀመጥ ቆንጆ ነው። አይ የይሁዶች ተንኮልን ብናውቀው ቆንጆ ነው። አይ የሀይድ ቀላሉ አንድ ቀን ከነለሊቱ ነው። አብዛኛው ኢማሙ ሻፊዒ ናቸው መካ የመካን ሴት እየዞሩ አጣርተው ይሄ ኢስቲክራ ይባላል። የመካ ሴት እየዞሩ ያንቺ ስንት ነው ያንቺ ስንት ነው? ምክንያቱም ኪታብ ሊሰፍር ነው እኮ የህዝብ ቆጠራ አድርጎ መንግስት እኮ ባጀት ለመበጀት እንዲመቸው ነው ካፒታሉና የህዝቡ ጋር እንዴ። አሁንም ሸሪዓ ኪታብ ሲዘጋጅ አማካኙን ሴት አቨሬጁን ማወቅ አለባቸው ኢማም ሻፊዒ። ከዛ ጠይቀው እሳቸው ናቸው ይሄን የጀመሩት። ጠይቀው 6 7 የሚለው አብዛኛው ሆነ። አንዳንዶች ሴቶች ደግሞ አይ እኔ አንድ ቀን ከነለሊት ነው አሉ። አንዳንዶች ደግሞ 15 ቀን ነው አሉ። እነሱ ዳርና ዳር አረጉና መሃል ላይ 6 እና 7 ገቡ። በጣም ተከታተለውታል ማለት ነው። አያ ብዙ 15 ቀን ነው የቀን ብዛት የሀይድ ታይም አብዛኛው የሀይዱ ብዛት ማለት ሰው ጋር ነው የሚገኘው። ዞሮ ዞሮ የተያያዘ ፋይል እኮ ነው። ሀይድ ነው ዘሚሩ ሀይድ ጋር ነው ወር ያዝ ነው። ሀይድ ደግሞ ብቻውን አይመጣም ሰው ጋር ነው የሚመጣው። 6 ወይም 7 ቀን ማለት ነው። አያ የመጥራት ቀላል ዋቀሉ ንፋሲ ነው የሚለኝ ነው። ዋቀሉ ንፋሲ መሐል ላይ ያለች ለአዝወቱን ነው አንተ ነው ዋቀሉ ጡህር የለህም ዋቀሉ ንፋስ የለህም። አስቀድሞት ነው። እሺ የንፋስ ቀላሉ አፍታ ነው ትንሽ አትፍ የሚባል ቀደር ወይም ያይን የማየት ለሐዛማት አይንህን ያይን ወለምታ ወአክثره አብዛኛው ብዙ 60 ቀን ነው። 60 ቀን ይቀመጣሉ። በጣም ናድር ናቸው ኢምንት ናቸው። አያ አብዛኛው 40 ቀን ነው። 40 ቀን አሞልቷታን ይባላል። ከላይ 40 ቀን አሞልቷታን ይባላል። ይጨጎላሉ የዘር ፈሳሹን ያን እንትን ማለት የኒፋሱን ፈሳሽ ለመተካት ተወሰነ ምግቦች ይበላሉ። ያው የሚወልድ ሴት ያው እየታደሰ ነው የሚሄደው። ደህና አድርገው እንትን ካሉ ማሻአላህ ጥሩ ሆኖ ይወጣሉ ማለት ነው። 40 ቀን ግን አልሞላትም። 40 ቀን ጎሏታን እንጂ 40 ቀን ሞልቷታን ይላል። ምን ሞላ ጎደለ እንጂ ከእድሜ አካውንት እየተቀነሰ እኮ ነው ይላሉ ዳዒዎቹ። አጀላችን እየተቀነሰ እንጂ ተጨምሮ ያውቁም ሞልቶ ያውቁም አጀል 40 ቀን ማይሞላና ጎደለ እንጂ ይላሉ ዑለማዎቹ። ግልብጥ ስሌቱን እሺ ቅራ ዋቀሉ ጡህር መጣለህ የመጥራት ቀላሉ ሀይዶታይኒ ከሁለት ሀይድ መካከል አንዱ መውቶ አንዱ እስከሚመጣ ድረስ 15 يوما 15 ቀን ነው። ምክንያቱም አክሰር الحيض ብዙ ከሆነ 15 ቀን ከሆነ አቀለል ሀይድ ደግሞ 15 ይሆናል ማለት ነው። የተረፈውን ካልኩሌት ነው። አያ ولا حد لاكثر ለብዛቱ ዲካ የለውም ማለት ጦር እንግዲህ አንድ ሴትዮ አመላት ትችላለች። ጦሩ አመት ሊሆን ይችላል፣ 2 አመት ሊሆን ይችላል፣ 3 እድሜ ልኳን ሀይድ ማታይ ሴታል ይወልዳሉ። በ3 አመት የሚያዋሉ እነ ፋጢማቱ ዛህራም አያውም ይባላል። ባለሙግኒው እናቴ በ3 አመት ነው የምታየው ይላሉ። አንዳንዶች ደግሞ ሊወልዱ ሲሉ ብቻ ምልክት ይሰጣን ከዛ በኋላ ያረግዛሉ። እና ጦር እንዲህ አለ ነው ዲካው የመጨረሻ ቁጥር የለውም። እንዲህ አለ ነው ሀይድ ነው እንጂ እንደዚህ ያለ ነው ዲካ ምንለው። ጦር ግን እስከ ሞተች ላታይ ትችላለች። ቀዷ የለም እንግዲህ አገር በቃ ዝም ብሎ እንደፈለግ መንዳት ነው። አይ ሶላቱም ዘንቶ መስገድ ነው።
هاي وأقل زمن يجيزي قلالو تحيض فيه امرأة ሴት እኮ ሀይድ የምታይበት መጀመሪያው ታይም 9 ዓመት ነው። በ9 ዓመት ተገንቷን ይላል። 9 ዓመት ተገንቷን ይላል። ከ9 ዓመት በታይ አይመችም። ዛሬ በ12 ዓመት ነው። አሁን በ12 ይጀምራሉ መድረሳ ላይ ቁርአን አንቀራም ይላሉ። በ12 ዓመት ለቁርአን ትምህርት ቤት አይለዩ። መድረሳ ላይ ግን ተንጓለው ቁጭ ይላሉ ማለት ነው። ከቁርአን አይቀሩ 12 ዓመት ላይ ይጀምራል። ሃያ وأقل الحمل የርጉዝ ቀላሉ 6 ወር ተረግዞ ሊኖር ይችላል። 6 ወር የ6 ወር ርጉዝ አለ። አዎ አይደለም 6 ወር ተረግዞ ፕሬግናንስ ነው የምንነጋገር። 6 ወሩ ተረግዞ ሊወለድ ይችላል። የ9 ወር ነው ሁላችን አንዳንዱ 10 ወርም ይሆናል። እንግዲህ ብዛት 9 ወር ነው። 6 ወርም ተረግዞ የሚወለድ ያለ ያልህም ይኖራል። ወአክፈሩሁ ብዙ 4 ዓመት የተረገዘም አለ፣ 3 ዓመት የተረገዘም አለ። ድሮ ሐኪም ሳይመጣ ዛሬ ግን ኦፕሬሽን አድርጎ ያስሉላቸዋል እንጂ አይፈቅዱላቸውም። ለእናቶች ያግዟቸዋል። መቅደዱ እንኳን ማገዝ አይባልም። ያው መቼም እንግዲህ ያው እንደዚያ ይደረጋል። ሃያ አብዛኛው እርግዝና 9 ወር ነው። እኔም የ9 ወር ልጅ አንተም የ9 ወር ልጅ ይላል ሲፈካከሩ ምንድነው የሚባል ነገር አለ ማለት ነው። ሃይ ሱዋን ይሄን ይመስላል። አላ ኩሊ ሐል ወይحرሙ حرام ይሆናን بالحيض በሐይድ ማለት ነው። በኒፋስ 8 ነገሮች ሶላት አይሰግዱም፣ ጾም አይጾሙም፣ ቁርአን አይቀሩም። አውራድ ግን ይላሉ አዝካሩ ሱባህ ወልመሳ ይተከማሉ አይደለም እንዴ? አዎ። እና እናታችን አይሻ አንድ ሴት እየጠየቃቻቸው ሙዓዛ የምትባለው ሀይደኛ ጾምን ቀዷ ታወጣለች፣ ሶላትን ቀዷ ታወጣም ለምንድን ነው ቢሉ አይ ይሄ በነብያችን ሰለላሁ ዐለይሂ ወሰለም ነበረ። ጾምን ቀዷው ስንባል ሶላት ግን ቀዷ አናወጣም ነበረ። እና ይሄን ይመስላል ነው። ወመስል ሙስሐፍ ቁርአን መንካትም እንደዚሁ ወሐምሉሁ መሸከሙ ይሄንም ክልክል ነው እያለ ነው። ላ يقرأ الجنب والحائض شيئا من القرآن ابن ماجه ዘግቦታል። ሀይደኛና ጁኑብ ቁርአንን አይቀርቡም። በዚክር አዝካሩ ሱብህ ያሉትን ቁርአኑ እና አያተል ኩርሲና መነረሱ ይተከማሉ። አዝካሩን ነው ምን ይተከማሉ። ዚክርን እንደፈለጉ ይላሉ። ዚክርን ነይተው ይቀራሉ እንጂ ሂፍዝ ጠፋታና ይቅሩ የሚሉት ብዙም አይደግፉትም ዑለማዎች። ማሊክዮች እንኳን እንደማግራራት ያደርጋሉ። ትንሽ ከብዳን ብለው ዑለማዎች ፈትዋ አይሰጡም። አንዳንድ ዑለማዎች ጀርጀር ይያሉ ፈትዋ ይሰጣሉ። ግን መታቀቡ ነው ጥሩ። አያ ትንሽ ቀላል ቀን ምን አለው? አያ ወመስል ሙስሐፍ ወሐምሉሁ ወድኹሉ المسجد መስጂድ መግባትም ልታረግ ተገባለይ ነው። እሺ ወጧፉ በካዕባ መዞር አሁን ደርስ ላይ ደርስ ያለባትም ሴት እኮ ታዲያ መላ መፍጠር ነው እንጂ እንግዲህ ደርስ ይከብዳል። መስጂድ ያው መስጂድ ነው። ወድኹሉ المسجد መስጂድ መግባትም ይላል። ኢን ኻፈት ተልዊፈሁ ይላል። ግን ኢን ኻፈት ተልዊፈሁ ይላል ማለፉ ነበር የሚለው ይሄ ገብታ ማቁሸሽን ፈርታ ከሆነ ነው። ዛሬ ማቁሸሽ አይጠረጠርምና ዘመናዊ እንትን መባያለ ወኢላ فيحرم عليها المكس والتردد فيه لا مجرد الدخول መግባት ችግር የለውም። لا أحل المسجد مسجدنا الفقدم لجنوبنا لحائض እና ይላል ኢኒ حائض ኢኒ ان حيضتك ليست في يدك ብለዋታል። ዙሮ ዙሮ በሌላ መሸፈን ይቻላል፣ በውጭ መቅራት ይቻላል። ቀላል ነገር ነው። አማራጭ ስላለ አማራጭን መጠቀም ነው። መስጊድ ውጭ መቅራት ይቻላል። አዎ ምንም ችግር የለውም። ስለዚህ ይሄን ይመስላል ነው እንጂ መስጊድ ያለ ህልውናው ለመድፈር ዙሮ የመስጊዱ አያ ወጣዋፉ በካዕባ መዞር መገናኘትም حرام ነው። يقول ويسألونك عن المحيض قل هو أذن فاعتزلوا النساء في المحيض أذى ማለት አዋኪ ነው፣ በሽታ ነው። አዛ በማንኛው ነው? በሴቱ ነው በወንዱ? በሁሉም። ሴቶችም ስሜት የማይኖራቸው በሽታም ነው። ስሜት ካላለ ደግሞ ይፋይዳል። ላንተ ደግሞ ኢንፌክሽን ይፈጥራል። መጥፎ ነገር ነው እና እንትን ማለት ነው መራቅ ነው። ፈዕተዚሉ ማለት ራቁ ማለት አብራችሁ አትተኙ ሳይሆን
ግንኙነቱን ነው እንጂ አብሮ መተኛት ማይቻላል እናታችን አይሻ ጋር ነብያችን ሰለላሁ ዐለይሂ ወሰለም እንትን ይሉ ነበር ማለት አይ መጣቀም بما بين السورة ጉልበትና ምርት መካከል ባለው መጣቀምም እንደዚሁ ክልክል ነው መጣቀም ማለት መማማቅ ማለት ነው ክልክል ነው ማለት ነው ክልክል ነው ይሄ ወደዛው ስለሚሄድ من حام حول الحمى يوشك أن يرتع فيه أو أن يقع فيه بلاي ويحرم حرام ነው على الجنوب በጀናብተኛው ላይ 5 أشياء አምስት ነገር الصلاة ሶላት መስገድም እንደዚሁ ቁርአን መቅራትም ወመስል ሙስሐፍ ሙስሐፍን መንካት ሙስሐፍ ማለት መጽሐፍ የሚሉት ነው ዛሬ እኮ አማርኛውን ከዛ ሰርቀውት ነው ሙስሐፍ መስሐፍ መስሐፍም ይበቃል ሚስሐፍም ይበቃል መስሐፍ የሚለው መጽሐፍ ብለው ወስደው የቋንቋ እንትን ሲታይ ሙስሐፍ ማለት ይሄ የተከተበው ሙሉ ቁርአን ሙስሐፍ ይባላል የቁርአን ብቻ ነው የሚያገለግለው ግን መጽሐፍ ያለውንም ከዛ ነው የወሰዱት ዝሙል ማንንም ነው እንደ የቋንቋው እንትን ስነግራችሁ ማለት ነው አይ ቁርአን መሸከም በካዕባ መዘር መቀመጥ መስጂድ መቀመጥ حرام ነው ግን ቁርአኑን ሌባ ሊሰርቀው ከሆነ ጎርፍ ሊወስደው ከሆነ ቃጠሎ ሊወስደው ከሆነ ከሀይድም ጋር ከጀናባም ጋር ይዛት አምልጥ ይዞ ያምልጥ ጊዜያዊ ችግር ነው ኢመርጀንሲ ስለሆነ ችግር ነው እንጂ በምቾት ሰዓት ነው እንዳትይዙ የሚላችሁ በምቾት ሰዓት ነው መስጊድም ላይ እንደዚሁ አንድ አደጋ ቢፈጠር ሀይደኛ የተገብታ የማጥፋት አደጋ ይሄ ድንገታዊ ነገር አይከለከልም ሩህ ማትረፍ ምናምን ሸሪዓው ግንዛቤዎች ችግሮችን እንትን ይላል ግን አደሩራ ተቀደሩ ቢቀድሪها ሃይ ويحرم حرام ነው على المحدث ወትበፈታው ሰው ላይ 3 أشياء ሶስት ነገሮች الصلاة ሰላም መስገድ በካዕባ መዞር ومسح المصحف ቁርአን መንካት وحمل የሙሐዲሱ ቀላል ናቸው ትንሽ ናቸው ወደ የፈታው ሰው ማዕቀቡ ቀላል ነው ሃይ كتاب الصلاة የሶላትን የሚናገር ነው ሶላት ብሎ ማለት ዱዓ ማለት ነው ወصلي عليهم ان صلاتك سكن لهم ايدعو لهم صلاه ማለት ዱዓ ነው وشرعا اقوال وافعال مفتتحه بالتكبير مختتمه بالتسليم በተክቢር ተከፍተው በተስሊም የሚጨረሱ የሶላት ክንዋኔዎች ሶላት ይባላሉ የኢባዳ ክንዋኔ አይ الصلاة المفروضات الله قد ያደረጋቸው ሶላቶች አምስት ናቸው الظهر ዙህር ናቸው ዙህር ማለት ቀትር ዙሂራ ካለው ስለተያዘ ቀትር ላይ ስለምትሰገድ ዙህር ተባለ አለ ወይንም መሬት ላይ መጀመሪያ አወሉ ሶላትን ظهرت في الارض ስለሆነ ዙህር ተባለ ማለት መጀመሪያ የተጀመረው እስራእ ሲመለሱ ዙህር ተጀምሯል አይ واول وقتها ከመስተውቃት ሶላት በፊት ጧት 2 ረካዓ ማታ 2 ረካዓ ነበር ليله الاسراء ከሄዱ በኋላ ነው እንደገና አምስት ይዘው የመጡት واول وقتها የጊዜዋ መጀመሪያ زوال الشمس ፀሐይቷ ከሰማይ ወገብ ወደ ምዕራቡ ዘንበል ማለት ነው አይ واخره መጨረሻው اذا صار የሆነ ጊዜ ነው ذل كل شيء እንደችሁላ ጥላ مثله ዲቴውን የስክሪፕቶም የሽዋኩም ያንተም መጠኑን መከታ ዙሁር መግባቱን በቀላል ነገር ማወቅ ፀሐይ ካለ ቀላል ነው ዘሪው አይ بعد ذل الزوال ከዘንበልታ ጥላ በኋላ ዘንበል ካለ በኋላ ማለት ነው ፀሐው ወደ ሰማዩ የሐሳብ መስመር ታሰምርና ወደ መስመር ላይ ክብ ነገር ትሰራና ዜሮ አስመሰለ ከዛ ተሰነጥቀዋለህ ፀሐይቷ መስመሩ ላይ ካለ እስቲዋ ነው ወደ ምዕራቡ መስመሩን ለቃ ከሄደች ዘዋል ማለት የሐሳብ መስመር ታሰምርና ማለት ሉል የመሰለ ተሰራና አያ والعصر ዓስር ብሎ ማለት واول وقتها ዓስር ነው ሁለተኛው ዓስር ማለት ሙዓሰራ ፀሐይ መግባትን አብራ ስለተኗኗረ ጎረቤት ስለሆነ ሙዓሰራ ከሚለው የተያዘ ነው ይላል لمعاصرتها الغروب واول وقتها የጊዜዋ መጀመሪያ الزيادة መጨመር ነው على ظل በመሰል ጥላው ላይ ጨመር ካረገ ዓስር ገባ አለቀ ዞር አለቀ ያለ ቂብላ ምኑን እስቲው ምስራቅና ምዕራብ ከተገኘ ቀላል ነው ምስራቅና ምዕራብ ስትሬስ ቦታ ላይ አባጣ ጎርባጣ ካልሆነ ይጣላል ከዛ ወደዚህ ነው የሚሄደው ጥላው ወደዚህ እሷ እንደዚህ ሲል ወደዛ ይሄዳል ጥላው ሰዋል ሲመጣ ወደዚህ ይሄዳል ገና ሲወጣ ወደዚህ ነው የሚወርቀው እና ማወቅ ይቻላል ነው
استواء ለማወቅ ጥላውን ነው የምታየው አንተ ጥላው እኩል ከሆነ አያ واخره መጨረሻው بالاختيار በምርጫ መርጦ ማለት ከቀጣዩ ጊዜ መርጠን ይሄ ቤስት ነው የሚባል ማለት ነው اختيارነቱ ለወቅት الفضيلة ሳይሆን ከማ بعده ከቀጣዩ ጊዜ ሙختار ነው ለማለት ነው እንጂ ወቅት الفضيلة ነው ዘስ መጀመሪያው ፈርቀዳጁ ወቅት الفضيلة ነው الله اكبر ገና እንደው ጊዜው እንደገባ የምትሰግደው ሰግራት ወቅት الفضيلة ያላህ ረህመት ነው እሱ በጣም ደስ ይላል ሪድዋኑላህ ነው የሚለው ከዛ እንደገና ትንሽ ለፍ ብሎ የምትሰግደው ወቅት المختار ይባላል ሙختارነቱ ግን ከማ بعد ነው አይ የአምሳያው ጥላ ሁለት እጥፍ እስከሚሆን ሁለት እጥፍ እስከ የስክሪፕቶም ሁለት እጥፍ ከሆነ ወቅት المختار ይባላል اختيار ሻል ያለ ማለት ነው ሻል ያለ ማለት ደግሞ ዋና አይደለም አያ እስከ 11 ምናምን 11 ተኩል ምናምን 11 ምናምን ያለው አይ ወቅት المختار وفي الجواز ለማ በቃት ከሆነ ቢሰግዱበት የሚበቃው الى غروب الشمس ፀሐይቷ እስከምትጠልቅ ነው ግን እስከዛ ማዘግየቱ حرام ነው አያ والمغرب ነው ደግሞ ووقتها ጊዜዋ واحد አንድ ነው وهو እሱ غروب الشمس ፀሐይቷ መጥለቅ ነው የፀሐይቷ ቂጣው እንዳለ 100 ጥልቅ ሲል ግን ተራራው ላይ ጠለቀ ማለት ዛታች በሰማይ አድማስ በመስራቁ ላይ ይለያንጣው እዛም ሲጠፋ ነው እንጂ እዚህ ጠለቀ ብለህ መስገድ አትችልም ይሄ ተራራው ትልቅ ተራራ አጠገብህ ካለ በምዕራብ ላይ ተራራው ጠለቀ ማለት ሰማይ ጠለቀ ማለት አይደለም ስለዚህ እዚህ አካባቢ መጥለቅ አለበት እንጂ እሷ በሌላ አካባቢ ደግሞ እየሄደ ነው እሷ እንደ ከሰማይ ቂጣ ጥልቅ አትልም ሄደ አትልም ሌላ ደግሞ መስሪያ ክልል አላት ትሄዳለች ለኛ ነው የጠለቀችን ተሰወረ እንጂ ከሰማይ ቂጣ ሄዳ ጥልቅ አትልም አያ ጨለማ መምጣት ማለት ነው አዎ ከወደ መስራቁ ጨለማ መምጣት አለበት إذا أقبل الليل منها هنا إذا أقبل الليل منها هنا وأدبر النهار منها هنا فقد أفطر الصائم هاي ما والمغرب مغرب ነው ወቅቱها ወጊዜዋ واحد አንድ ነው ይሄ ضعيف ነው በቀውለን ቀዲሙ ይሄደ ነው ቀውለን ጀዲድ ነው እንጂ ጀዲድ ነው ግን ضعيف ነው እዚህ ላይ ቀዲሙ ነው የሚያዘው ኢማም ሻፊዒ ኢራቅ ላይ ሆነው የተናገሩት ቀዲሙ ሸፈቁል አህመር እስከሚገባ ሰፊና ባላችሁ ማለት እስከሚገባ ድረስ የሚለው ነው ይሄ ጀዲዱ ግን ضعيف ነው አያ አዛን የሚደረግ መጠን ማይአዚኑ አዛን የሚያደርግበት መጠን ውዱ የሚያደርግበት መጠን አውራታ ወይስቱል አውራታ ፍረተ ገላም የሚሸልብስ የሚለባበስበት ሶላት የሚሰግድበት 5 ረካዓ የሚሰግድበት መጠን ብቻ ነው ከዛ በኋላ ያልፋን ይያለ ነው ይሄ 80 ደቂቃ አለው ነው የሚባለው ከመግሪብ እስከ ኢሻ 80 ደቂቃ አለ ነው የሚሉት እዛ ሀገር ግን ቸኮል ሊደረጋ ምን እንደሆነ አልገባኝም 80 ደቂቃ ያልፈም እዛ ዛፍ ሲደረግ ካላንደሩ ሊገባኝ አልቻለም ራሱ ምንም ይቸኮላል መግሪብ ላይ ምን እንደሆነ አይገባኝም ራሱ 80 ደቂቃ ከመግሪብ እስከ ኢሻ ኢብኑ አልባዝ ረህመቱላሂ ዐለይሂ 80 ደቂቃ ነው የሚሉት ከመግሪብ እስከ ኢሻ ክፍተት 80 መምለማ አንድ ሰው መረጋጋት አለበት ችግሩ አንድ ሁሉም መስጊድ ባንድ ስለሚጀመር ሁሉም አንድ ነው ካላንደር የራሳቸው ይኖራቸው አይኖራቸው አላውቅም ሙአዚኖቹ ናቸው የሚያውቁት ይሄን እንግዲህ ካላንደር ከሌለ ደግሞ በአዛን አደረገና በዘፈቀደ ደግሞ ኢባዳ አይሆንም ከላ ያረገና አዛን ነምላር ውይይት ያስፈልገዋል የመጅሊስ ጋር ማለት እና ከባድ ነው 80 ደቂቃ ግድ ነው ካላንደር አላቸው ይሄ እኮ ሱዑዲ ነው መሰል አይደለም አራ እንግዲህ አሳገራ ማን ነው ሃያ ኢሻ ነው ደግሞ ኢሻ እና አሻ ልዩነቱ ምንድነው ኢሻ እና አሻ አሻ ደግሞ አዎ አያ የጊዜዋ መጀመሪያ ቀዩ ጋገን ቀዩ ብርሃን በሰማይ አድማስ በመዕራብ ያነ ሲጠልቅ ነው ሸፈቁል አህመር ይሄ ነው ሸፈቁል አህመር ገባ መግሪብ አለቀ ኢሻ ገባ አንዱ ሲወጣ አንዱ ይገባ ፋሲል ዘመን የለም ማለት አይ መጨረሻው ለምርጫ ሌሊቱ 1/3 ነው የ12 ሲካፈል ለ3 ስንት ነው 4 ሰዓት ድረስ ሙኽታር ነው ከቀጣዩ ይሻላል
ነብያችን ሰለላሁ ዐለይሂ ወሰለም በኢሻ የሆነ ባህሪ ነበራቸው اذا راهم اجتمعوا عجل ሱሐቦቹ በጊዜ ተከማችተው ካገኙ ያፋጥናሉ واذا راهم تاخروا اخر በስራ ምክንያት ደግሞ ሉቅመተ العيش እየፈለጉ ግመሉ ምናምኑ ብለው ካልመጡላቸው ያዘገዩታል ግን ይወዱ ነበር لولا ان اشق على امتي لاخرت العشاء عشاء አዘገየ ነበር الى ثلث الليل كذا وكذا ማለት ነው ኢሻ ግን ያው እስከ መቼ ነው ጊዜው ቀራ وفي الجواز ቢሰግዱበት የሚያበቃው ጊዜ الى طلوع الفجر الثاني ሁለተኛው ፈጅር እስከሚወጣ ነው ይላል ይሄ ይከብዳን ይላሉ ዑለማዎች ፈቱል ባሪ ላይ እንደው ያደረግ ነበር ድሮ ምን ሰግደው ረመዳን ላይ 7 ሰዓት 8 ሰዓት ነበር ይሄ ያረጋን ኪታብ ይቀራን ዳዕዋ ይደረጋን ተርቲብ ይባላል በገጠሩ በእናንተ እንጃንጂ በእኛ ረመዳን አይተኛም ነበር ያው ህያው ነው ለሊቱ በጣም በዒባዳ እንትን ያለ ነው እና ዑለማዎች ኪታብ ይናገራሉ ሰው አሰፍስፎ ሴቱ በስርጥ ወንዱ በመስጊዱ በጣም አሁን 7 ሰዓት ነበር ተራ የሚጀምረው ኢቭን ፈርዱ አይደለም ፈቱል ባሪ ብሏን ሲሏቸው ብዙ ዑለማዎች ምንድነው ፈቱል ባሪ አላየንም ማለት ሹጃን ነው ያዝነው አሁን ሲታይ ፈቱል ባሪ ንስፈ ለይል በኋላ ያልቃል ለሊት ከ6 ሰዓት ከሆነ በኋላ መንፈቁ ካለፈ የለሊቱ 6ቱ ወይም ግማሹ ካለቀ ኢሻ ያልቃል መሃል ላይ ክፍት ጊዜ አለ ኳስ ሜዳው ረጅም ነው ስለዚህ ኢሻ 6 ሰዓት በኋላ ንስፈ ለይል በኋላ ማዘግየቱ ብሎ ተርጂህ አድርገው እንደው ሙሐዲሶቹ በዚህ ነው ይሄዱስ ታቀብነ የኛ ሸህ ወያው አቆሙ ፈቱል ባሪ የሚያኘው አይደለም ብለው ወዲያውኑ አቆሙ 3 ሰዓት መስገድ ተጀመረ ወዲያው ገጠር እንዳለ ነው ምንም አላምታቱም ይሄ ሾሆቻችን ምናምን የሚለው ነገር አይሰራም ሾሆቹ ባወቀው ሰርተው ሄደዋል እኛ መቀበል አለብን ነው ኪታቡ ተቀበሉ ወዲያውኑ ሁሉም ሰው አሁን ገጠሩም ለመደ አረጋ ያስቀድም አስቀድሞ ይሰግድ ገባ ኢባዳውም ቆንጆ ሆነ ለተራዊህም አስቀድሞ ተኝቶ ለተራዊህ የመንቃት እድልና ለሱብሂም ደግሞ የመንቃት እድል ይኖረዋል ነው እና ይሄ ነው ንስፈ ለይል በኋላ ኢሻ ያልቃን የሚለው ነው ያዙት ይሄን ሃያ والصبح ሱብሂ ነው ደግሞ واول وقتها ሶላት الفجر የሚባላን ሶላት ሱብሂ የሚባላን ሶላት الفجر የሚባላን ቁርአን الفجر የሚባላን ሃያ واول وقتها ሶላት الفجر ወና ቂራአት الفجر ነው ያንኳ واول وقتها ጊዜዋ መጀመሪያ طلوع الفجر الثاني የሁለተኛው ፈጅር መውጣት ነው واخره መጨረሻው الاختيار በምርጫ الى الاسفار الى الاسفار እስከሚያበራ ድረስ ነው እስከሚታይ አላህ ሰግረን ስንወጣ እኮ ይታያል አስፈረ الصبح ይባላል አضاء እስከሚያበራ እስከሚታይ ነው እስከሚነጋ ማለት ነው አይ وفي الجواز ቢሰግዱበት የሚያበቃው الى طلوع الشمس ፀሐይቱ እስከሚወጣ ነው ፀሐይቱ እስከምትወጣ ነው ይላሉ ዞሮ ዞሮ አፈጅር በኋላ መነሳት የሴት ነው ይላሉ ዳንኤል አወል ረህመቱላሂ ዐለይሂ አፈጅር በኋላ መነሳት የሴት ሶላት ነው ደረሳ قبل الفجر ነው የሚነሳው ይላሉ አፈጅር በፊት ተነስተህ ዊትር ሰግደህ አዛን ሲሆን ውዱእ አላህ አንተ የደረሳ አፈጅር በኋላ ደግሞ የሴቶች ማለት ተረኛ የሴቶችም እኮ አሉ እነ ራቢዓቱል አደውያ እነ ረይሃና የሚሏቸው እነ ፋጢማ እነ ኸዲጃ እና አሉ ግን አብዛኛ ሴቶች ደካማ ናቸው ወይ ባላቸውን ቀስቅሰው ዊትር ሰገድ የሚሉት የታሉ ከሺ አንድ እንኳን ይከብዳል በጣም ይከብዳል ከዛ አንፃር ነው ያየው እዚህ በቃ وصلى الله على نبينا محمد وآله أجمعين محتدم በጣም የተቆረ احتدم الدم اشتد سواده احتدم الدم اشتد سواده أسود بلو محتدم يقولون ما تناكر እንትን ነው ተውቂድ ይባላል أكيد